ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ ሸምሲያ ቲዩብ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ አለው ተመስገን። ቪዲዮን ላይክ ሼር በማድረግ ተከታተሉ። እኛ ለኛ መሆን አለብን። የመዳም ቤት መዳም ቅመሞች የሚባለው ነገር ለእኔ ባይዋጥልኝም መዳም ቅመሞችን መዳም ቤት የምንሰራው ልጆች እኛ እርስ በራሳችን ማበረታታት አለበት። ብቻ አገር ላይ ሆኖ ድራማና ፊልም የሚሰሩ ልጆች ሳይሆን እውነትና ትምህርትና የምንማረው ነገር እኛ የአረብ ሀገር ሴቶች ጋር እና የምኖረው እስቲ እንደዚህ ብቻ ለብቻ ሆኖ ቪዲዮ የሚሰሩ ልጆችንም በማበረታታት ሰብስክራይብ የሚለውን መጫን፣ ላይክ መጫን፣ ሼር መጫን ብቻ ነው ከኛ ምንም የሚጠበቅና እኛ የምናደርገው ነገር የለምና እንደዚህ ያደርግ እናበረታታ እላችኋለሁ። እና ዛሬ ወደ ገደላ ሲገባ እስቲ ከአሁን በፊት ስራ ቦታ የገጠመኝን እስቲ እንማማርበት። እኔ የገጠመኝን እስቲ ለእናንተ ምናልባት ገጥሟችሁ ከሆነ አንድ ሰው ያወቀ ማሳወቅ ጥሩ ነው። እሱ ወደ ገደላ ሲገባ ማለት ነው። እኔ ከሌላ ሀገር ነው ወደ ዱባይ የመጣሁት። የመጣበት ጊዜ የዱባይ መዳሞች እና የዱባይ ስራ በጣም ከብዶ ነበር ከሚነግራችሁ በላይ ማለት ነው። አረዲ ሌላ ሀገር የሰራን ሴቶች እኛ ወደ ዱባይ ስንመጣ የዱባይ የመዳም ፊዚካላቸው ስራ ጫና ሁሉ ይከብዳል። የሚከብደው ግን ስራ አለማወቅ ሳይሆን የነሱ ጸባያቸው እና የስራ ጫና ነው የሚከብደው ማለት ነው። እስከምንለምድ ድረስ ማለት ነው። ግን ከለመድ ነው ምንም የሚከብድ ነገር የናይል አይደለም። እንደዛ ሆኖ ያው ስራ ቀያይሬ ነበር። መጀመሪያ የገባሁበት ቤት ላይ የገጠመኝን ነገር ነው የምነግራችሁ ማለት ነው። እና ሴትዮዋ የዛ ቤት ሴትዮዋ መዳማ በጣም ከሚነግራችሁ በላይ ከባድ ናት ማለት ነው። እኔ አንድ ወር ሳይሞላኝ ነው የወጣሁት። በጣም አሽከርካሪ ናት። ብቻ ሰራተኞች ላይ የሚፈረድበት ነገር የለም። እኔ ካየሁበት አንጻር ማለት ነው። እንትን ናት ሴትዮ በጣም ትከታተላለች። ሰራተኛ እንኳን ካሜራ የለበት ቦታ ቤት ካሜራ ይቆጣጠራል ይባላል። እሷ ግን እንደ ካሜራ ነው የምትቆጣጠረው ማለት ነው። ወደ ገደላ ሲገባ ማለት ነው። ከዚህ በፊት እኔ ሳልገባ በፊት አንድ የኢትዮጵያ ልጅ ነበረች እና እሷ ኮንትራቷን ጨርሰው ወደ ሀገሯ ከሄደች በኋላ ነው እኔን ከቢሮ የወሰደችው። ከወሰደች በኋላ ከዛ አንድ ልጅ አለች። የጽዳት ልጅቷም የኢትዮጵያዊ ናት፣ የሀገሬ ልጅ ናት አለች። ያቺ የሄደችበት ቦታ እኔን ወሰደች። የምግቧ ከሄደች በኋላ እኔ ለምግብ ሄድኩ። ለጽዳት ደግሞ ሌላዋ አለች ማለት ነው። ሁለት ሆነን ስንሰራ በፊት ከሄደችዋ ሰራተኛ ጋር የተፈጠረ ነገር ብዙ ነገር አለ ማለት ነው። አንድ የኢትዮጵያ ሰራተኛ ወይም አንድ የኢትዮጵያ ግለሰብ አንድ ሰው አንድ ነገር ሰራ ተብሎ ሌላም እንደዚህ ይሰራል ማለት ይላሉ። ግን አረቦቹ እንደዚህ ይላሉ እና ያኛው ያጠፋውን ስህተት ይሄም ያጠፋል ብሎ በጣም ነው የሚሉት ማለት ነው። እሱም ምንድን ነው ሴትዮ ሀርድ ናት ብያለሁ። በቃ እኔ እንጃ ብቻ እኔ ያየኋችሁ መዳሞች ውስጥ እንደሷ ኃይለኛ የሆኑ መዳሞች አይቻል አቅም። በእርግጥ መዳሞች ሁሉም ኃይለኛ ናቸው። ግን ቢሆንም እቺ አውዙ ቢላ ምን ሸጣን ረጅም እሷ በስራ ትጠየቅ ብቻ እንደዛ ናትና እንደዚህ ስልክ ቪዲዮ እንኳን እንደዚህ ለቲክቶክ እና ለዩቱብ አይደለም ዝም ብሎ ቪዲዮስ ይሰራሉ ማለት ነው። ከሄደች ሰራተኛ ጋር የሚሰሩ ደግሞ ያቺ የሄደችዋ ወጥ ቤት ናት።
ወጥ ቤት ማድ ቤት ስንሰራ አንድ አይነት ምግብ ካልሆነ በስተቀር እቃ ይጠራቀማል። በእርግጥ እቃ ይጠራቀማልና እቺ እቃ ሳታጥብ ምግብ ሰርተ እቃ በጣም ተጠራቅሟል። እኔ ከስልክ ላይ ከቪዲዮ ላይ ካየው አንፃር ማለት ነው ተጠራቅሟል። ያቺ የጽዳቷ መታ ደግሞ እንደዚህ ስልክ ጣውላ ላይ አስቀምጠና ያቺ ምግብ ምሳሌ አንስታ ቪዲዮ ትቀርጻለች። ቪዲዮ ይቀርጻሉ ማለት ነው። ቪዲዮ ሲቀርጹ ደግሞ እኛ አንድ ነገር ከአረቦቹ የምንፈልገው ነገር እኛ አክብረን ነው። እኛ ሰራተኞች አሰሪዎቻችን አክብረን ነው እነሱ እኛን የሚያከብሩን ማለት ነው። እነሱ ምንም ቆሻሻ ቢሆኑ ምንም መጥፎ ሰው ቢሆኑ እነሱ ጋስ ባለንበት ጊዜ ጥሩ ናችሁ፣ እናንተ ጥሩ ናችሁ፣ እናንተ ማሻአሎች ናችሁ ብለን ነው ማለት አለብን። የእነሱን መጥፎነት ለነሱ መናገር የለብንም። አንድ ነገር ማለት ነው። ከዛ ስልክ አንስቶ ይውልኝ የዚህ ቤት ቆሻሻ ስልክ እንኳን ስልክ እንዴት እንዳርጉ የቀረጹበትን እንትላስ እንደዚህ አርጎ ያቺኛ የምግብ እየሰራች ነው። ያቺ ደግሞ እንደዚህ አርጋ የዚህ ቤት ቆሻሻ ይውልኝ እቺ ልጅ በጊዜ አገር ትግባ የዚህ ቤት በአረብኛ ማለት ነው። በአማርኛም ቢሆን ያኔ ምን እንደተናገርን ራሱ አያውቁም። በአረብኛ የዚህ ቤት ቆሻሻ ይውልኝ እቺ ልጅ በጊዜ አገር ትግባ ብሎ ይሄንን ሁሉ የእቃ ሁሉ ቀርጾ የማድ ቤት እቃ ማድ ቤት በጣም ከልክ በላይ ሰፊ ነው። ያንን ማድ ቤትን ቀርጾ ስልክ ላይ ያስቀምጡታል። እነሱ ለቀልድ ነው ግን ለመጫወት ነው። ግን ይሄ ጫወታ እነሱ የማይወጡ ግድ ላይ ነው የከተታቸው ማለት ነው። ከዛ አንድ ቀን ያው እንደተዋደድንም አንኖርም። ሴትዮ በጣም ሰይጣን ነገር ናት። በጣም የምትከታተለው በጣም ትከታተላለች። ሰራተኛ ምን እንደሚሰራ ታያለች። ሰራተኛ ውጭ ግቢ ውስጥ ሲወጣ እሷ ማድ ቤት መታ ትፈትሻለች ታያለች ማለት ነው። ከዛ ይሄንን ቪዲዮ ቀርጾ ዲሌትም አላረጉም ስልክ ላይ ጋላሪ ላይ ተቀምጧል። ይሄ ቪዲዮ ማለት ነው። እቺ ሴትዮ አንድ ቀን ሲጣሉ ያቺ ውጭ ላይ ስራ ስትሰራ እቺ የምግቧ ማለት ነው። ስልኳም የምግብ ሰራተኛ ስልክ ነው። ምግብ ምሰራ የልጅቷ ስልክ ነው። ይሄ ስልክም ማለት ነው። ጸብም የተነሳ ከሷ ነው ጸብ የተነሳው። ከዛ እቺ ውጭ ስትሰራ እቺ አጅሬ ለጥ ብላ ማድ ቤት መጣና ስልኳን ደብቃ ሰርቃ ትወስዳለች። የሰራተኛዋ ስልክ ማለት ነው። ወስዳ እኔ እንጃ ቁልፍ ፓስወርድ አይኖር አላውቅም፣ እንዴት እንዳከፍታ እንዳየችባቸው ማለት ነው። ከዛ እቺ ስልክን ትፈትሻለች። በጣም አውዙ ቢላ እኔ እንኳን በአንድ ወር ራሱ ስልኬን በስቲያኔ ውስጥ ነው ያስቀምጥ የነበረው ማለት ነው። ይሄን ነገር ሰምቼ በጣም ሀይጥና ልማት ናት። ከዛ እቺ ሴትዮዋ ስልኳን ትፈትሻለች። ስልኳ ላይ ይሄ በአረብኛ የተናገረበት ነገር ይሄ ቆሻሻ የዚህ ቤት ቆሻሻ ይሄ ቤት ቆሻሻ ነው፣ ሰዎቹ ቆሻሻ ነው፣ እቺ ልጅ በሰላም ከዚህ ቤት ትውጣ ብሎ በአረብኛ የተናገረው ነገር ስልክ ላይ አለ። ሴትዮዋ ከፍታ ይሄንን ቪዲዮ ስታይ ይሄ የእሷ ቤት ነው። ከዛ የተነሳው ስልኳንም ተቀመች። ብዙ ነገር ደርሶባት አገር ገባች እላችኋለሁ። እኛ እነሱ ጋር ስንኖር እኛ አክብረን እነሱ ጥሩ ሰው ናቸው፣ ከእናንተ ጥሩ ሰው ሌላ ሰው የለም ብለን ነው ከነሱ ጋር መኖርና መቀጠል የምንችለው ማለት ነው። እነሱ ጥሩም ባይሆኑ ጥሩ ናቸው ብለን ማለት ነው። እንደዚህ አይነት ቪዲዮዎችም ቀርጸን ስልካችን ላይ አለማስቀመጥ ማለት ነው። አረብ ቤት 10 ዓመትን ብንሰራ 15 ዓመትን ብንሰራ የነሱ ጸባይ እንደዚህ ነው የሚገለባበጠው። እንደ ቂጣ ነው የሚገለባበጡት። እንደዚህ እላችኋለሁ። እኔ ከዛ ቤት
ወር አንድ ወር ሳትሰራ አይዲ ሳይሰራ ወጣው እላችኋለሁ። ያንን ስቃይ እንደዚህ ያረጉ ብለ በቃ ስለምትናገር ከዛ አንፃር ፈርቼ አይዲ ካሰረች በኋላ እቺ ሴትዮዋ በእኔም ላይ ምን ልታደርስብኝ ነው ብዬ ወጥቼ አልሐምዱሊላህ አሁን ያለበት ስራ ገባሁ እላችኋለሁ። ያው መገፋት ጥሩ ነው የሚባለው ነገር እውነት ነው። ተገፍቼ ነው የወጣሁት እላችኋለሁ። ከኔም ጸብ ተነሳ ማለት ነው። ሳልነግራችሁ ማላልፍ ነገር ቢኖር እኔ እዚህ ሲመጣ ከሌላ ሀገር ነው ወደዚህ ሲመጣ ስራ ሳልገባ ሴም ካርድ ጓደኛዬ ሴም ካርድ በአይዲዋ አውጥታ ትሰጠኛለች ማለት ነው። እኔም ሴም ሳልዝ ወደ ስራ አልሄድም ስላት ያው ምንም ያው ለሴም እንደዚህ የሚቆጣጠሩ እንደዚህ ይሆናሉ አለማለት ሴም ካርድ ሰጠችና ለኔም ጥያቄ ሆነባት። እኔም እንደመጣው ስልክ አለ ወይስ ብለሽ ስጠይቀኝ አዎ አለኝ አልኳት። አምጪ ዋይፋይ ከፍተልሻለሁ አለችኝ። ሰጠዋት። ስሰጣት ሴም እንዳለ አየች። የአረቦች ክፉነት ማለት ነው። የዋይፋይ ፓስወርድም ላይ ብዬ ስልክ ሰጠው። ስልኬ ላይ ሴም እንዳለ አየች እና እስከ 15 ቀን እስከ 3 ሳምንት ድረስ ምንም አልተናገረችም። ከዛ በአራተኛ ሳምንት ጸብ ከኔ ጋር ራሱ ጸብ ጀመረች እና አንቺ ኬት አመጣሽ ሲም አንቺ እዚህ ኢማራት አልሰራም አላልሽም ወይ? ለምን ትዋሻለሽ? ከሌላ ቤት ወጥተሽ ነው የመጣሽው? ይሄ ሴም እኛንን እንጂ ሴም መስጠትና አለመስጠት ምን ፈቅዶ ሴም ኬት ነው የመጣሽው አለችኝ። ከዛ ጓደኛዬ ናት ሰጠችኝ። እኔ ስራ ሲገባ ጓደኛዬ በሷ አይዲ ነው አውጥታ የሰጠችኝ። እኔ በግልጽ እዚህ ሀገር ገብቼ እዚህ ሀገር ሌላ ስራ ቤት አልገባም። እኔ የመጣው ከሌላ ሀገር እንደሆነ ታውቃለሽ። ኢንተርቪው ላይ ራሱ ነግሬሻለሁ። ይሄ ሴም ደግሞ ምንም ችግር አያደርስብሽም፣ ምንም ችግር አያደርስም ስላት አይ ሴም መስጣት አለመስጣት የኛ እንጂ የእናንተ አይደለም፣ ቢሮ አይፈቅድም፣ ለቢሮ ነግራለሁ፣ ለፖሊስ ነግራለሁ ብላ ስታስፈራራኝ በኖርኩበት ጊዜ በስቲያኔ ውስጥ አስቀምጬ ስልኬን አልሐምዱሊላህ ከዛ ቤት ወጣሁ እላችኋለሁ። ቪዲዮ እንዳይረዝም ከዚህ ይቆማል ማለት ነው። ኢንሻአላህ ሌላ ገጠመኞች ካለም እመጣለሁ። እንደዚህ አበረታቱኝ እላችኋለሁ። እና በጥቅልሉ ከአረቦች ጋር ስንኖር እናንተ ጥሩ ናችሁ፣ እናንተ ደህና ናችሁ፣ ከእናንተ ሌላ ሰው የለም ብለን ነው ከነሱ ጋር መኖር የምንችለው ማለት ነው። እንደዚህ ነው የሚፈልጉት እና እኛ አክብረን ነው እነሱም ያከብሩን እላችኋለሁ። ቪዲዮን ስለተከታተላችሁኝ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።